ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 30 2017 ዓ.ም የተለያዩ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በኢትዮ ፎከስ የሚተላለፉ መረጃዎችን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁ ስትቆዩ እንደተለመደው ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ @gmail.com ዲስክሪፕሽን ላይ በሚገለጸው እንዲሁም ደግሞ በቴሌግራም፣ ዋትስአፕ፣ ሜሴንጀር፣ ትዊተር እና የቲክቶክ የውስጥ ገጾች መልእክቶችን ልታደርሱ ትችላላችሁ። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በሰዓት ካስኳቸው መረጃዎች መካከል እንግዲህ ወደ ተለያዩ አካባቢዎች የሚወስዱ መረጃዎች ይዣለሁ። አማራ ክልል የግንባር መረጃዎች ዛሬ ረፋድ የተደረገ ባለው ውጊያ ስልጠና ላይ የነበረ የመንግስት ኃይል ተበትኗል በውጊያው ምክንያት ተብሏል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ ጨምሮ ሌሎች የግንባር መረጃዎችን የማደርሳችሁ ይሆናል። ሰሞኑን ለመንግስት እጅ ሰጥተው ከገቡ የታጣቂዎች መካከል አንድ ከፍተኛ ታጣቂ ባልታወቁ ሰዎችም ተገድሏል ተብሏል። ይህንንም በተመለከተ ተጨማሪ መረጃዎችን ይዣለሁ። እነዚህና ሌሎች መረጃዎችን የአፍሪካ ቀንድ አገር አቀፍ መረጃዎችን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል በአብይ አህመድ ሰሞኑን የጦር መሳሪያ ማምረቻ ማዕከላትና ፋብሪካዎችን ማስመረቅና ከዚህ ጋር በተያያዘው እየተላለፉ ያሉ መልእክቶችን በተመለከተ ያው ብዙዎቹ ማህበራዊ ሚዲያ ላይ በመደበኛ ሚዲያ መነጋገሪያ አድርገዋቸዋል። ከነዚህ መካከል በትላንትናው ዕለት አብይ አህመድ መልካም ምድር ተስማሚ የሆኑ ድሮኖችን እያመረቱ መሆናቸውን እንደዚሁም ደግሞ ድሮኖችና ሌሎች የኢትዮጵያ የምታመርታቸው ተተኳሾች ለውጭ ሀገራት እየተላኩ መሆናቸውን እንደዚሁ የመንግስት ሚዲያዎች በስፋት እየዘገቡ ነው የሚገኙት። ትናንትና አብይ አህመድ የድሮን ወይ ደግሞ ሰው አልባ አውሮፕላን ማምረቻ ማዕከላትን በተመለከተ በሰጡት ማብራሪያ አራተኛ ትውልድ የጦር መሳሪያ ቴክኖሎጂዎች አካል የሆኑትን ድሮኖች እየታጠቁ ስለመሆናቸውና ድሮኖቹ እንግዲህ ጸረ ድሮን ሚሳይሎችን ጭምር የታጠቁ ስለመሆናቸው ነው የተገለጸው። እነዚህም ጉዳዮች በተመለከተ እንግዲህ ሰሞኑን መነጋገሪያ የሆኑት ጉዳዮች በአመዛኙ ጠቅላይ ሚኒስትሩ እያስመረቋቸው ያሉት ተቋማት አሁን የተጀመሩ ናቸው ወይስ ደግሞ የቆዩ ናቸው? ቀድሞ መንግስቱ ኃይለማርያም በተመሳሳይ እንደዚህ አይነት ትልልቅ የጦር መሳሪያ ማምረቻ ማዕከላትን በተመለከተ በሚዲያ ያደረገውን ንግግር ጨምሮ የሁለቱ ኮሎኔሎች ወግ በሚል ብዙዎቹ ወደ ማህበራዊ ሚዲያን እያመጡ ነው የሚገኙት። ሌሎች ደግሞ በዚህ ጉዳይ ላይ እንግዲህ ለኢትዮ ፎከስ አስተያየት እየሰጡ አንድ ወታደራዊ አስተያየት ሰጭ ሰሞኑን ጠቅላይ ሚኒስትሩ የወጡ የጦር መሳሪያ ፋብሪካዎችን ምርቃትና ጉብኝት በተመለከተ ሰሞኑን ኢትዮጵያ በተለይ ከአዘርባይጃን የገዛጃቸው የጦር መሳሪያዎች በሶስት መርከብ ሙሉ ዘመናዊ የጦር መሳሪያ በቀይ ባህር ላይ በኤርትራ መወሰዱ ይታወቃል። ሚሳይል፣ ዘመናዊ ሮኬቶችን ጨምሮ እንግዲህ በአፍሪካ ደረጃ ራሱ ግንባር ቀደም የሚባሉ መሳሪያዎች ጭምር በመርከቦች ተጭነው ነው የተወሰዱት። ይህንን በተመለከተ ጠቅላይ ሚኒስትሩ ከፍተኛ ንዴት ውስጥ ስለሆኑ እኛ በእጃችን እያመረትን ነው የሚል መልእክት ለማስተላለፍ እና ወታደራዊ ሾው ፎርስ ወይም ደግሞ ወታደራዊ የማሳያ ኃይል አድርገው ነው የጦር መሳሪያ ፋብሪካዎቹን እያሳዩ ያሉት የሚሉትን ነው አስተያየቶች የጨመሩት። ለማንኛውም እንግዲህ በተለይ ኤርትራና በኢትዮጵያ መካከል የቃላት ጦርነት መወራወር ከጀመሩ በኋላ ወታደራዊ እንቅስቃሴዎች በሁለቱም በኩል ወደ ግንባር አካባቢዎች እንቅስቃሴዎች አሉ። በኤርትራ በኩል ሰሞኑን ከሰሜን ኤርትራ፣ ከምዕራብ ኤርትራ፣ ከምስራቅ ኤርትራ ወደ ደቡብ ኤርትራና ከመካከለኛው ኤርትራ ክፍል እንዲሁም ደግሞ ከወታደራዊ ማሰልጠኛ ጣቢያዎች ወደ ሰንዓፈ፣ ወደ መንዲፋራ እና ወደ ትግራይ ትይዩ ባሉ ወደ የኢትዮጵያ አካባቢዎች ሰራዊት እያስጠጉ ሲሆን ከዛ ቀደም ብለው ደግሞ የድሮንና ጸረ ድሮን ቴክኖሎጂ ስምሪት ላይ መሆናቸውንም እንደዚሁ ገልጸዋል። ኤርትራውያን ከኢትዮጵያ በኩል ደግሞ ከአዋሽ ወታደራዊ ማሰልጠኛ በርካታ መካናይዝድ እና እግረኛ ኃይል በኢትዮጵያ አፋር በኩል ወደ ግንባሩ እየተንቀሳቀሰ መሆኑን የሚያሳዩ መረጃዎች ናቸው እየወጡ ያሉት። እንግዲህ የጦር መሳሪያዎችን በተመለከተ የአዘርባይጃን መርከቦችን የተወረሱ ጦር መሳሪያዎችን በተመለከተ እስካሁን በኢትዮጵያ መንግስት በኩል በይፋ የጦር መሳሪያው ኢትዮጵያ ስለመሆኑና በኤርትራ ስለመወሰዱ የተገለጸ ነገር የለም። ሌሎች ተዛማጅ መረጃ ምንጮች ግን እነዚህ የጦር መሳሪያዎች 3 መርከብ ሙሉ የጦር መሳሪያ በኤርትራ ተወስደዋል። በዚህም አብይ አህመድ ላለፉት 3 ወራት ከፍተኛ ብስጭት ውስጥ መግባታቸውን የሚገልጹ አሉ። እንደውም ከአሰብና ከቀይ ባህር ባሻገር እንደ ኢሚዲየት ኮዝ ወይም ደግሞ እንደ ቅጽበታዊ የጦርነት መነሻ ተደርጎ የጉዳይ ሊታይ ይችላል የሚሉ አስተያየቶችም አብረው እየተነሱ ነው የሚገኙት። እንግዲህ እነዚህን መረጃዎች ይዤ ወደ አስተያየቶቻችሁ ሲሄድ ከአስተያየቶቻችሁ መካከል በተለይ
ለሚዲያ አድርሱልን ብላችሁ ከላካችኋቸው ባህር ዳር የተላከው መልእክት ላድርስና ወደ መረጃዎቹ ቀጥላለሁ። ባህር ዳር እገታ ተባብሶ መቀጠሉን የሚገልጽ መልእክት ነው እየደረሰኝ። ትላንትና 3 ሰዎች ታግተዋል። በተለይ ይባብ ሳሊዋርካ፣ ይንሳ፣ አቢነጭ፣ ይባብ ኢየሱስ ተራሮች አካባቢ ነው ሰዎች እየታገቱ ያሉት። በተለይ ባህር ዳር ዙሪያ ከተማ ውስጥ ደግሞ እንደዚሁ ከፍተኛ እገታ ነው ያለው። ሰሞኑን በዚህ ሳምንት ብቻ የታገቱ ሰዎች ቁጥር ከ24 በላይ ደርሷል። ታጋቾችን በፖሊሶች የተገደሉበት ሁኔታ አለ። ታጋቾች በፖሊሶች የተገደሉት ደግሞ ከተማ ውስጥ ነው። ታጋቾቹ በህዝቡ ቁጥጥር ስር ሲውሉ ከኛ ውስጥ ፖሊስ አለ፣ ፖሊስ ነው ስምሪት የሰጠን ብለው መናገር ሲጀምሩ በመንግስት ፖሊሶች ተገድለዋል። ጉዳዩ እንዳይወጣ ከዚህ ጋር በተያያዘ ባህር ዳር ቀበሌ 14፣ ቀበሌ 15፣ ቀበሌ 7 እንደዚሁ በትልልቅ መኖሪያ ቤቶች ውስጥ ሰዎችን እያገቱ ገንዘብ የሚቀበሉ የጸጥታ አባላት አሉ ተብሏል። ስም ዝርዝርም ጭምር ጥቆማ የተሰጠባቸው አሉ። ተጨማሪ ማብራሪያዎችን ሲመጡ በሙሉ በዝርዝር ከባህር ዳር ከተማ አስተዳደር ከቀበሌ የሚሊሻ፣ የፖሊስ፣ የጸጥታ መዋቅር እስከ ከፍተኛዎቹ ድረስ ያሉትን በዝርዝር የመለሱባቸው ይሆናል። አመሰግናለሁ። ወደ መረጃዎቹ ሲሄድ ወደ ማዕከላዊ ጎንደር ምዕራብ ደንቢያ የሚወስድን መረጃ ላስቀድም። ምዕራብ ደንቢያ የሕክምና ባለሙያዎችን ጨምሮ ንጹሐን ገበሬዎች በመንግስት ወታደሮች ተረሽነዋል ተብሏል። የካቲት 28 ወይኒት በተባለ ቦታ በተደረገ ጦርነት በርካታ አርሶ አደሮች ተገድለዋል። እንግዲህ ከተፋላሚ ኃይሎች ባሻገር ያለውን በንጹሐን ላይ የደረሰው ጉዳት ነው። የሕክምና ባለሙያዎችም አብረው ተረሽነዋል ነው የተባሉት። ከነዚህ ውስጥ ደረጃ አሰፋ የተባለ የመድኃኒት ሽያጭ ባለሙያ ወይም ደግሞ ፋርማሲስት ተገድሏል። ይሄ የጤና ባለሙያ ከተገደሉት ውስጥ አንዱ ነው። የተገደለው ደግሞ እንግዲህ መድኃኒት ትሸጣላችሁ በሚል ነው። ይሄ መድኃኒት ሻጭ መድኃኒት የሚገዙ ሰዎች እነማን እንደሆኑ አያውቅም። ደግሞ ግዴታ የለበት መድኃኒት ያለመሸጥ ደግሞ መድኃኒት ያለመሸጥ ደግሞ ግዴታም የለባቸው። የሕክምና ባለሙያዎች እንግዲህ በሙያቸው ሁሉን ማህበረሰብ ያገለግላሉ። ለፋኖች መድኃኒት ሽጣችሁ ይሆናል ከአሁን በፊት በሚል ነው እንግዲህ እየተገደሉት። በጣም አሳዛኝ ነው። በጤና ባለሙያዎች ላይ በየጊዜው የሚፈጸሙ ግድያዎች። በአማራ ክልል እንግዲህ ጦርነቱ የሕክምና ባለሙያዎች የጦርነቱ ሰለባ ሆነው በርካታ ሐኪሞች እየተገደሉ እየተሳደዱ እየታሰሩ ነው የሚገኙት። ከአሁን በፊት እንግዲህ በኢትዮ ፎከስም ተከታታይ መረጃዎች ቀርበዋል። በአምቡላንስ ጭምር የተገደሉ ሐኪሞችን ወልዲያ ሆስፒታል፣ ጎንደር ሆስፒታል፣ ደብረታቦር ሆስፒታል፣ ባህር ዳር ሆስፒታል እንደዚሁም ደግሞ ፍኖተ ሰላም ሆስፒታል ጨምሮ በርካታ ሐኪሞች ተገድለዋል፣ ተሳደዋል፣ እንዲሁም ደግሞ ተደብድበዋል። በድሮን ጭምር ዋድላ ወገል ጤና አምቡላንስ ውስጥ የተገደሉ ሐኪሞችም አሉ። እነዚህን በተመለከተ ሁማን ራይትስ ዎች በአማራ ክልል የጦርነቱ ሰለባ የሆኑ ሐኪሞች በሚል ሪፖርት ማውጣቱ ይታወቃል። የሌላው መረጃ የፋኖ ቤተሰብ ናችሁ በሚል በአማራ ክልል በተለያዩ አካባቢዎች በሰዎች ላይ የሚፈጸመው የጦር ወንጀል ሊባል በሚችል ደረጃ ንጹሐን ግድያ፣ እገታ ተጠናክሮ ቀጥሏል ነው የተባለው። የፋኖ ቤተሰብ ናችሁ፣ የፋኖ ደጋፊ ናችሁ በሚል የሚገደሉ፣ የሚታሰሩ፣ የሚደበደቡ ንብረታቸው የተዘረፈባቸው በርካታ ቤተሰቦች ናቸው የሚገኙት። ከነዚህ ውስጥ እንግዲህ በትላንትናው ዕለት በፎገራ በእርሻ ስራ ላይ የነበሩ 3 ገበሬዎች የመስኖ እርሻ ስራ ላይ የነበሩ በመንግስት የጸጥታ ኃይሎች ተገድለዋል። እንግዲህ ሁለቱ የቀብር ስነስርዓት ትናንት ተፈጽሟል። የአንዱ አርሶ አደር ዛሬ ነው የሚፈጸመው። እርሻ ስራ ላይ የነበሩ ናቸው እንግዲህ የተገደሉት። በዚህ ፋኖ ሲሄድ አይታችኋል ወይስ አላያችሁም በሚል በዚህ ጥያቄ ብቻ አርሶ አደሮች ተገድለዋል። አርማጭሆ የፋኖ ቤተሰብ ናችሁ በሚል ህፃናትንና እናቶችን ጨምሮ ከ6 ወራት በላይ በስር ላይ ነው የሚገኙት። ከነዚህ መካከል የፋኖ እንግዳው ዋኘው እንግዲህ በተለያዩ የፖለቲካ ተሳትፎዎች የሚታወቅ ነው። እንግዳው ዋኘው የሱ የ2 ወር ህፃን የያዘች አራስ ሚስቱን ጨምሮ እህቱ በአርማጭሆ ቆርቆሮ በቆርቆሮ በተሰራ እስር ቤት ውስጥ ነው ታስረው የሚገኙት። 5ኛ ወራቸውን ይዘዋል። ደብረታቦር፣ ላሊበላ፣ ደባርቅ በውጭ ሀገር በአሜሪካ የሚኖሩ ቤተሰቦቻችሁ ፋኖን ይደግፋሉ፣ ስለ ፋኖ ትግል በአዎንታዊነት ያነሳሉ በሚልም በርካታ ሰዎች ከ3 ወራት እስከ 4 ወራት ታስረው ነው የሚገኙ። ደብረታቦር፣ ላሊበላ፣ ደባርቅ፣ ሸዋሮቢትና በተለያዩ አካባቢዎች የሚገኙ ወላጆች እንግዲህ አሜሪካ በሚገኙ ልጆቻቸው እየታሰሩ ነው የሚገኙት። ይሄ ግልጽ የሆነ የጦር ወንጀል ነው። ወደ ሌሎች የግንባር መረጃዎች ነው የሚሄደው። ዛሬ ብርቱ ውጊያ እየተደረገባቸው ካሉ አካባቢዎች መካከል ቋሪት ይገኛል። በቋሪት በሁለት አቅጣጫዎች ውጊያዎች እየተደረጉ መሆናቸውን የሚያሳዩ መረጃዎች ናቸው የወጡት። አንደኛው በፍኖተ ሰላም አቅጣጫ ሲሆን ልዩ ቦታው ገነት አቦ በተባለ ቦታ ነው። ትላንትና ከሰዓት ጀምሮ የመንግስት ሰራዊት በዚህ ቦታ ሰፍሮ ነው የሚገኘው። ትላንትና መሻሹን በተፈጸመ ድንገተኛ ጥቃት 13 የመንግስት ወታደሮች ሙትና ቁስለኛ ሆነዋል።
የመንግስት ወታደሮች ገነት አቦ አካባቢ የሚገኙ የማህበረሰብ ክፍሎችን ሰብስበው ስለ ወቅታዊ ሁኔታ ለማዋየት እየተንቀሳቀሱ በነበረበት ጊዜ ነው ፋኖ የደፈጣ ጥቃት እየፈጸመው። የገረመው ወንዳወቅ ብርጌድ ይህን ጥቃት እንደፈጸመው የአማራ ፋኖ በጎጃም የተገኙ መረጃዎች ያሳያሉ። በዚህ ጥቃት እንግዲህ 13 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። አሁን በሰዓት ብራዳማ ተብሎ የሚጠራው አካባቢ ተኩስ ድምፅ ይሰማል። ዝርዝር መረጃዎች ወደፊት ይቀርባሉ። በተመሳሳይ ሁለተኛው ከአዴት ወደ ገበዘ ማርያም አቅጣጫ ያለው የመንግስት ኃይል ነው። ገበዘ ማርያም እና ብራዳማ መካከል ወደ ከተማው የሚደረገው እንቅስቃሴ ነው። እንግዲህ በዚህም በርካታ የገበዘ ማርያም ነዋሪዎች ከተማውን ለቀው ወጥተዋል። የመንግስት ወታደሮች ከገቡ የፋኖ ደጋፊ ናቸው በሚል በርካታ ሰዎችን ካሁን በፊት በተለይ አውድማ እርሻ ላይ ስራ የነበሩ ጭምር መገደላቸውን በዚህ ስሜት እኛም ጉዳት ሊደርስብን ይችላል በሚል ሰዎች በስጋት ከተማውን ለቀው እየወጡ ነው ተብሏል። ተጨማሪ መረጃዎች ወደፊት የሚቀርቡ ይሆናሉ። በዚሁ ምዕራብ ጎጃም ወንበርማ ቀጠና ለሳምንት በዘለቀው ውጊያ ከፍተኛ ሰብአዊ፣ ወታደራዊ፣ ቁሳዊ ጉዳት ደርሷል። የካቲት 29 ምሽት አንበር ከተማ በተፈጸመ ጥቃት በርካታ የመንግስት ወታደሮች ተገድለዋል። ቁጥራቸው ከ30 በላይ የሚሆኑ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ተብሏል። የካቲት 23 ጀምሮ ከሽንዲ ግምጃ ቤት፣ አዩ እርሻ ልማት እንዲሁም ደግሞ በውዲትና ወርቅ አባይ ቀጠናዎች በርካታ ውጊያዎች ተደርገዋል። ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። በዚህ ቀጠና እየተደረገ ባለው ውጊያ በመሃል ወደ ትግራይ የሚወስድን መረጃ ላድርስና እመለሳለሁ ወደ አማራ ክልል የግንባር መረጃዎች። እንግዲህ በትግራይ አካባቢ ያለው ሁኔታ ከዕለት ወደ ዕለት እየተባባሰ እየመጣ ነው። የፖለቲካ ሁኔታ በትላንትናው ዕለት እንግዲህ የጌታቸው ረዳ ለጀነራል ታደሰ የማስጠንቀቂያ ደብዳቤ ጽፏል። ብዙዎቹ ሚዲያዎች መነጋገሪያ እያደረጉት ነው። በዚህ ደብዳቤ ላይ ከተገለጹት ጉዳዮች መካከል የትግራይ ታጣቂዎች ወታደራዊ እንቅስቃሴ ያለ ፍቃድ እና ያለ ዕቅድ እንቅስቃሴያቸውን እንዲያቆሙ ጌታቸው ረዳ ማስጠንቀቂያ ሰጥቷል። ታጣቂ ኃይሉና መሪዎቹ በየቀበሌው፣ በወረዳው፣ በመቀሌ ከተማና በተለያዩ ዞኖች የህዝብ አስተዳደርን እያፈረሰ ነው። ያልተፈቀደ እንቅስቃሴ እያደረጉ ነው። ቀጣይም የማፍረስ ፍላጎቶችና እቅዶች እንዳላቸው ጭምር በደብዳቤው ላይ ተገልጿል። ህዝብና መንግስትን የሚያጋጭ ተግባራት እየሰሩ ነው የትግራይ ታጣቂዎች። ስለዚህ አዛዡ ጀነራል ታደሰ ወረደ ከዚህ ድርጊታቸው ሊያስቆማቸው ይገባል በሚል ነው ደብዳቤ የጻፈው ጌታቸው ረዳ። የጸጥታ ኃይሉ የህዝብን ከህዝብ የሚያጋጭ መንግስትና ስርዓትን የሚያፈርስ ስርዓት አልበኝነትን የሚያመጣ አካሄድ እየተከተለ ስለሆነ ከዚህ ድርጊቱ ይቆጠብ ሲሉ ጌታቸው ረዳ በደብዳቤው ለታደሰ ወረደ ማስጠንቀቂያ ሰጥተዋል። እንግዲህ ጀነራል ታደሰ ወረደ ያው በሁለቱ መካከል መሀል ሰፋሪ እየተባሉ በተደጋጋሚ ከሚተቹ የህወሓት የታጣቂ አዛዦች መካከል ይገኙበታል። እነ ፍስሐ ማንጁስ፣ እነ ጆን መዲድ መሀል ሰፋሪ እያሉ ነው በከፍተኛ ሁኔታ ሲያሸማቅቋቸው የቆየው። በዚህ በኩል ደግሞ የክልሉ ጊዜያዊ አስተዳደር ታጣቂውን ማዘዝ አልቻላቸውም፣ ህገወጥ እንቅስቃሴዎችን ሲያደርግ ይህንን ትፈቅዳላችሁ በሚል ማስጠንቀቂያ ተሰጥቷቸዋል። ከዚህ ጋር በተያያዘ እንግዲህ በትግራይ የተለያዩ አካባቢዎች ማህተም መቀማት፣ የቀበሌ መዋቅርን ማፍረስ የታጣቂዎቹ ዋና ተግባራት ሆኗል። በዚህ በኩል እንግዲህ ታጣቂዎቹ የነ ደብረ ጽዮንን ፍላጎት ለማስፈጸም እንቅስቃሴ እያደረጉ ስለመሆናቸውና ይህንንም ታደሰ ወረደ መቆጣጠር እንዳልቻለ ነው መረጃዎቹ የሚያሳዩት። ሌላው እዛው ትግራይ የሚያቆየን መረጃ አለ። የተቋረጠው የታጣቂዎችን ወደ ታድሶ ጣቢያ ማስገባትና ማቋቋም እንደሚቀጥል ነው ታድሶ ኮሚሽኑ እየገለጸው። በቀጣዮቹ 4 ወራት 67000 ታጣቂዎች ወደ ህብረተሰቡ ይቀላቀላሉ ተብሎ እቅድ ተይዟል። በፊቱ እንግዲህ ህዳር ጀምሮ ትጥቅ ማስፈታቱ ተቋርጦ ነበረ። ይሄ ተቋርጦ የነበረው በፖለቲካዊና ቴክኒካዊ ጉዳዮች ነው ሲል ነው እንግዲህ ኮሚሽኑ የገለጸው። ምን አይነት የፖለቲካ ጉዳዮች ተግባሩን አቋርጠውት እንደነበረ የተገለጸ ነገር የለም። ምክንያት ሲሰጥ የነበረው ግን የገንዘብ እጥረት ነበር። አሁን ግን የፖለቲካ ጉዳዮች ናቸው የተሃድሶ ስራውን አቋርጠውት ወይ ደግሞ ትጥቅ ማስፈታቱን አስቁመውት የነበረው ተብሏል። ምን አይነት የፖለቲካ ጉዳዮች የታወቀ ነገር የለም። ከዚህ ጋር በተያያዘ አንዳንድ መረጃዎችን ለማስታወስ ያህል እንግዲህ በትግራይ ውስጥ ከ270 ሺህ በላይ ታጣቂዎች ይገኛሉ። እነዚህ ታጣቂዎች ባለፈው ህዳር ትጥቅ እየፈቱ እንደሆነ መረጃዎች ሲወጡ ነበረ። በወቅቱ የትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣን ጀነራል ጻድቃን በትግራይ ውስጥ
ትጥቅ የምናስፈታው ኃይል የለም። ትጥቅ የሚፈታ ካለ በእድሜ መዋጋት የማይችል የአካል ጉዳት የደረሰበት እንዲሁም ደግሞ በልዩ ልዩ ሁኔታዎች ውስጥ በውጊያ መሳተፍ የማይችል ኃይል ካለ እሱ ትጥቅ ይፈታል። ከዛ ውጭ ግን አክቲቭ ተዋጊ ወይም ደግሞ በጥሩ ተክለ ቁመና ላይ የሚገኙ የትግራይ ታጣቂዎች ትጥቅ አይፈቱም። የትግራይ ህዝብም በዚህ በኩል ስጋት እንዳይገባው የሚል መልእክት ማስተላለፉ ይታወቃል። እንግዲህ ከአንዱ የፖለቲካ ጉዳይ ውስጥ የሚጠቀስ ነው። ከዛ ባሻገር እነ ደብረጽዮን ደግሞ ጌታቸው ረዳ ታጣቂው ትጥቅ እንዲፈታ ከአብይ ጋር እየተነጋገረ የትግራይ ሉዓላዊ መሬቶች ሳይመለሱ በሚል ተደጋጋሚ ለህዝብ ቅስቀሳ በማድረግ በዚህ መካከል በሁለቱ መካከል በነበረው ሽኩቻ ትጥቅ ማስፈታቱ ቆሞ እንደነበር ይታወቃል። አሁንም ግን በትግራይ ውስጥ ግን ታንክን ጨምሮ የተለያዩ ከባድ የቡድንና ነፍስ ወከፍ መሳሪያዎች በህወሓት ታጣቂዎች እጅ እንደሚገኙና ወታደራዊ ዝግጅቶች እየተደረጉ መሆናቸው ነው መረጃዎች የሚያሳዩት። ምናልባት የታድሶ ኮሚሽን ትላንትና የሰጠው ማብራሪያ ሰሞኑን የትግራይ ሴንትራል ኮማንድ ወይም ደግሞ የትግራይ ማዕከላዊ እዝ እየተባለ የሚጠራው ቡድን ታጣቂዎችን ወደ ዩኒቶቻቸው ወደ ክፍለ ጦሮቻቸው እንዲመለሱ ለረፍት የወጡም ከቦታ ቦታ የተንቀሳቀሱ ካሉም ከየካቲት 22 ጀምሮ በአስቸኳይ በ10 ቀናት ወደ ሰራዊቱ እንዲቀላቀሉ የሚል ጥሪ ማስተላለፉን ተከትሎ የተላለፈ መልእክት ነው የሚመስለው። ከዚሁ ከትግራይ መረጃ ሳንወጣ በተጨማሪ ትላንትና ወዲያ እንግዲህ በአማራ ክልልና በትግራይ ክልል በሚል ዶቼ ቬለ ጭምር ቀርቦ የነበረውን ዘገባ በተመለከተ የተለያዩ አስተያየቶች ናቸው እየወጡ የሚገኙት። ከሁለት ቀናት በፊት በራያ አላማጣ ጥሙጋ ወረዳ ጥሙጋ ተብሎ የሚጠራው ከተማ ኪዳነ ምሕረት ቤተክርስቲያን ዲያቆናትና ካህናት መገደላቸው ይታወቃል። የአስተማሪውን ጨምሮ የኔታ ገብረመድህንን ይህንን በተመለከተ ዶቼ ቬለ በዘገባው በአማራ ክልል የሚገኝ ብሎ ነው ራያ ጥሙጋን የዘገበው። ይህንን ዘገባ እንዲያስተካክል የትግራይ ጊዜያዊ አስተዳደር ጠይቆ ነበረ። ዶቼ ቬለም ይቅርታ ጠይቆበታል። ይህንን በተመለከተ ለኢትዮ ፎከስ አስተያየት የሰጡ የራያ አላማጣ አመራሮች እና የማንነት አስመላሽ ኮሚቴ የእኛ ከትግራይ ከወጣን 3 ዓመት አልፎናል። ዶቼ ቬለ ትክክለኛ ዘገባውን ለምን እንዳጠፈው ግልጽ አይደለም። እኛም ዝርዝር ማብራሪያ እንዲሰጠን እንፈልጋለን። ዶቼ ቬለ የህዝብን ፍላጎት የተጻረረ ዘገባ ነው እየዘገበው። ራያ ዋጃ፣ ራያ ጥሙጋ፣ ራያ አላማጣ አካባቢ ማህበረሰቡ እንግዲህ ከህወሓት ከወጣ 3 ዓመት አልፎታል። አሁን በትግራይ ውስጥ ተብሎ መዘገቡ የህዝብን ፍላጎት የተጻረረ ዘገባ ነው ብለዋል። በዚህ በኩል እንግዲህ ዶቼ ቬለ ቀርበው ማብራሪያ እንደሚሰጡም ለኢትዮ ፎከስ ገልጸዋል። ራያ አላማጣ መረጃ ላድርሳችሁ። ራያ አላማጣ ባላ ህብረት ከተባሉ አካባቢዎች ሰፍረው የነበሩ የህወሓት ታጣቂዎች ወደ ራያ አላማጣ ከተማ ትናንት አመሻሹን እንዲገቡ ተደርገዋል። ራያ አላማጣ ውስጥ ደግሞ ለበርካታ ጊዜያት የቆዩት በተለይ ኮር 1 አርሚ 43 እየተባሉ የሚጠሩ የታጣቂ አባላት ከአላማጣ ወደ ሌሎች አካባቢዎች ተንቀሳቅሰዋል ነው የተባለው። በተለይ ኮር 24 አርሚ 24 ኮር 3 እየተባለ የሚጠራው ትላንትና አመሻሹን ወደ ራያ አላማጣ ከተማ የገባው የህወሓት ታጣቂ ካሁን በፊት በልዩ ልዩ ወንጀሎች ጭምር የሚታወቅ ቡድን ነው ተብሏል። ከዚህ ባለፈ ሁለቱም ስምሪት የተሰጣቸው የህወሓት ታጣቂዎች የህወሓትን የፖለቲካ ክፍፍል የሚያሳዩ ናቸው ተብሏል። ኮር 43 ተብሎ የሚጠራው ቡድን የጌታቸው ረዳ ደጋፊ የነበሩ የኮር አመራሮች ታጣቂዎች ያሉበት ሲሆን ኮር 24 ደግሞ የሚባለው አክራሪ እነ ደብረጽዮን ቡድን ደጋፊ ያለበት ኮር ነው። ይሄ ነው ወደ አላማጣ እንዲገባ እየተደረገው። ይህንን ስምሪት የሰጠው ደግሞ ጆን መድድ ነው ተብሏል። እንግዲህ ይሄ አርሚ 24 በልዩ ልዩ ወንጀሎች ታስረው የነበሩ ሰዎች ጭምር ወጥተው በአርሚ ውስጥ እንዲቀላቀሉ የተደረጉበት አርሚ ነው ተብሏል። የነ ጌታቸውን ቡድን የሚቃወመው የነ ደብረጽዮን ቡድን አርሚ ነው። አርሚ 43 ግን የነ ጌታቸው ደጋፊ ስለሆነ ከአላማጣ ከተማ እንዲወጣ ተደርጓል ነው የተባለው። ወደ መረጃዎቹ እቀጥላለሁ። ወደ መረጃዎቹ ስቀጥል ወደ አምቦ የሚወስደን አንድ መረጃ ላስከትል። አምቦ ከተማ ውስጥ የጃልሰኝ ከፍተኛ የኦነግ ሸኔ አመራር የነበረ አሁን ከነጃልሰኝ ጋር ወደ መንግስት የገባና በምዕራብ ሸዋ አምቦ ቀጠና ሹመት እየተጠባበቀ የነበረ ከፍተኛ የኦነግ ሸኔ አባል አምቦ ከተማ ውስጥ ባልታወቁ ኃይሎች ተገድሏል ተብሏል። ይህ ከፍተኛ የሸኔ አመራር የነበረና አሁን ደግሞ በዞን ደረጃ ብልጽግና ስልጣን ሊሰጠው የነበረ ሰው ትላንትና መሻሹን አምቦ ከተማ ውስጥ ባልታወቁ ሰዎች ተገድሏል ተብሏል። ከሳምንት በፊት እንግዲህ ጃልሰኝ ራሱ
ከፍተኛ ጉዳት ደርሶበታል የሚሉ መረጃዎችም እየወጡ ነው የሚገኙት። ወደ ሆሮ ጉዱሩ ወለጋ ዞን ሲንቀሳቀስ በነበረበት ጊዜ በቀድሞ ባልደረቦቹ በነ ጃልመሮ በተከፈተ ጥቃት እሱን ለማጀብ ይንቀሳቀስ የነበረ 116 የመንግስት ኃይል ሙትና ቁስለኛ የሆነበት እሱም ለጥቂት የተረፈበትና ወታደራዊ ጀኔራሎች ጭምርና እነ ሽመልስ አብዲሳ የተከፈለው ዋጋ ተከፍሎ እነ ጃልሰኝ ይውጡ ተብሎ ፖለቲካ ይበላሻል ተብሎ በዚህ ልክ አደጋ ገብቶ የነበረበት ሁኔታ ይታወሳል። እንግዲህ የጃልሰኝ ቀኝ እጅ ተብሎ የሚጠራ ሰው ነው አምቦ ውስጥ ተገድሏል የተባለው ባልታወቁ ኃይሎች። ወደ አዲስ አበባ እንሄድ። አዲስ አበባ ለጉምሩክ ኮሚሽን ተብሎ የተከለለ ቦታ ለኦሮሚያ የባህል ማዕከል ተላልፎ ተሰጥቷል። ዛሬ ሪፖርተር ይዞት በወጣው ዘገባ ለጉምሩክ ኮሚሽን ተብሎ ነዋሪዎቹ እንግዲህ የካሳ ሌሎች ሰነዶችን ማስገባታቸው ከአንድ ዓመት በፊት ከተገለጸ በኋላ እና የኢትዮጵያ ገንዘብ ሚኒስትርም ለጉምሩክ ህንፃ ማሰሪያ የዲዛይን ግንባታ በሚል 60 ሚሊዮን ብር በጀት በጅቶ ይህ ሁሉ ስራ ከሰራ በኋላ አሁን የኦሮሚያ ባህል ማዕከል ቦታውን ይፈልገዋል ተብሎ ጉምሩክ ኮሚሽን ከአካባቢው ግንባታውን እንዲያቋርጥ ተደርጓል። ነዋሪዎችም ይህንን መስማታቸውን ይህንን መሬት አስተዳደር ጉዳይ እያንቀሳቀሰ የሚገኘው የቂርቆስ ክፍለ ከተማም ለሪፖርተር ጋዜጣ ይህንን አረጋግጧል። እንግዲህ የቂርቆስ ክፍለ ከተማ የመሬት አስተዳደር ኃላፊዎች ለጉምሩክ ህንፃ ግንባታዎች የተባለው ቦታ ለኦሮሚያ ባህል ማስፋፋት ተብሎ ትዕዛዝ እንደደረሳቸውና ነዋሪዎችም ከዚህ አንጻር እንደገና መረጃ እንዲያሰባስቡና 92 ነዋሪዎች ቦታውን ለቀው እንዲነሱ እንዲሁም ደግሞ ሌሎች ደግሞ በጥገኝነት የሚኖሩም ጭምር ቦታውን ለቀው እንዲሄዱ ታብሏል ነው የተባለው። ነዋሪዎቹም ለኦሮሚያ ክልል ማዕከል የሚል ከመኖሪያቸው ተፈናቅለው ሜዳ ላይ እንወድቃለን የሚል ከፍተኛ ስጋት እንዳላቸው ለሪፖርተር ገልጸዋል። በተለይ በጥገኝነት እንግዲህ በሰዎች ተጠልሎ የሚገኙ ሰዎች የቀበሌ ቤት ለመሰጠትም ሌሎች ሰነዶች የሌላቸው ሰዎችም ጎዳና ላይ እንወድቃለን የሚል ስጋት እንዳላቸው ለሪፖርተር ይህንን ገልጸውለታል። ይህንን በተመለከተ እንግዲህ ከዚህ ጋር ተጨማሪ መረጃዎችን ለማቅረብ ያክል በአዲስ አበባ ከተማ እየተደረገ ካለው አጠቃላይ የፖለቲካ መዋቅር ቁጥጥር ባሻገር የኦህዴድ ለአዲስ አበባ ከተማ ውስጥ ለቢሮ ግንባታ በሚል በተለያዩ አካባቢዎች በርካታ ሰዎች እንደተፈናቀሉ ከአሁን በፊት ሲቀርቡ በነበሩ ዘገባዎች ማስታወስ ይቻላል። በኦሮሚያ ክልል ቢሮዎች እየተፈጸመ ያለው ከተማውን የመጠቅለል እንቅስቃሴ የፌዴራል ተቋማትንም ሙሉ በሙሉ ግንባታ እስከማስቆም ደርሷል። በፌዴራል ተቋማት ስም የፊንፊኔን መሬት መውሰድ ይቁም በሚል እነ ሽመልስ አብዲሳና እነ አዳነች አቤቤ በወሰኑት ውሳኔ መሰረት ከአሁን በፊት የፌዴራል ከፍተኛ ፍርድ ቤት ልደታ በከፍተኛ መጠን ያለው ገንዘብ ተበጅቶ ጨረታ ወጥቶ ዲዛይን እንደዚሁ ይፋ ከተደረገ በኋላ እና በጀት ተይዞ የፌዴራል ፍርድ ቤት እና የከፍተኛ ፍርድ ቤት እና የጠቅላይ ፍርድ ቤት ህንፃዎች መገንባት ሊጀምሩ ሲሉ በቀጥታ ትዕዛዝ በነ ሽመልስ አብዲሳ ቆመዋል። ቃል በቃል የተባለው ምንድነው? በፌዴራል ተቋማት ስም የፊንፊኔን መሬት መውረስ አይቻልም በሚል የህንፃ ግንባታው ታግዷል። አሁን መሬቱንም እንግዲህ ለማን እንደሚሰጡት የታወቀ ነገር የለም። አሁን የጉምሩክ ኮሚሽንም ታግዷል። ከዚህ ጋር በተያያዘ በአዲስ አበባ ውስጥ እንግዲህ በሳር ቤት አካባቢ በአንድ ቦታ የነበሩት የኦህዴድ ቢሮዎች በነ ሽመልስ አብዲሳ ለውጥ ከመጣ በኋላ በተለያዩ አካባቢዎች አዲስ አበባ ከተማን እየተቀራመቱ ነው የሚገኙት። ዋና ዋና ቦታዎችን እየተቆጣጠሩ ነው። በዚህም 15000 ሰዎች ተፈናቅለዋል። እንግዲህ 15000 አባወራዎች አዲስ አበባ ውስጥ ለኦሮሚያ ቢሮዎች በሚለው ብቻ 15000 ሰዎች ተፈናቅለዋል። ይሄ እንግዲህ ቂርቆስ ክፍለ ከተማ ብቻ የተፈናቀሉ ሰዎች መሆናቸውን የመረጃ ምንጮቹ ይገልጻሉ። እንግዲህ ከነዚህ በርካታ ሰዎች ከተፈናቀሉባቸው መካከል 6 ኪሎ ምስካየ ኅዙናን ፊት ለፊት የሚገኝ የድሮ እንግዲህ ሙዚየም የነበረ ቤት አሁን ለኦሮሚያ ጠቅላይ ፖሊስ ማዘዣ ተብሎ ሰፊ ግቢ በዚህ መንገድ ነዋሪዎቹም ተፈናቅለው የሙዚየም የነበረውን ቤት ተወርሶ ለዚህ ሆኗል። ምስካየ ኅዙናን ፊት ለፊት የሚገኘው ሌላው 6 ኪሎ የያሬድ ትምህርት ቤት ጎን ለኦሮሚያ ፍትህ ቢሮ ህንፃ በሚል አሁን ህንፃው ተገንብቶ ተጠናቋል። እዚህ አካባቢ በርካታ ሱቆች ፈርሰዋል። በርካታ መኖሪያ ቤቶችም እንደዚሁ አካባቢውን ለቀው እንዲሄዱ ተደርገዋል። ቂርቆስ ክፍለ ከተማ በርካታ ቢሮዎች የሚገኙት እዚህ ነው። እንግዲህ ወረዳ 1 ወረዳ 7 ወረዳ 2 ወረዳ 8 ወረዳ 9 ለኦሮሚያ ክልል መስተዳደር በሚል በርካታ ነዋሪዎች ተፈናቅለው ነው የሚገኙት። ለኦቢኤን ኦሮሚያ ብሮድካስቲንግ ኔትወርክ ለሚዲያው ለሲቪል ሰርቪስ ለነሽመልስ አብዲሳ ቢሮ ማስፋፊያ በሚል በርካታ ሰዎች ተፈናቅለዋል። በርካታ የከተማ ነዋሪዎች ከኖሩበት ቀዬ ተባረው ወደማይታወቁ ስፍራዎች እንዲሄዱ ተደርገዋል። የድሮ ግብርና ሚኒስትርን ጨምሮ
የአቢሲኒያ ባንክ አቅራቢያ ያሉትን አካባቢዎችም አሁን ለኦሮሚያ ቢሮዎች ይፈለጋሉ በሚል ነዋሪዎች እንዲፈናቀሉ እየተደረጉ ነው የሚገኙት። ሲኤምሲ ፔፕሲ ፋብሪካ ፊት ለፊት ለአባገዳዎች በሚል በርካታ ሰዎች ተፈናቅለው ቦታው አሁን ባዶውን ይገኛል። ንፋስ ስልክ፣ ቦሌ፣ ለሚኩራ በተለያዩ አካባቢዎች ለሚገኙ ለኦሮሚያ ቢሮዎች በሚል እና ለኦሮሞ ባለስልጣናት በሚል እንግዲህ ያው ከተማው ውስጥ ያለው ዲሞግራፊ በዚህ ልክ ማሳያ ነው። እንግዲህ እስካሁን ድረስ በህገ መንግስቱ የኦሮሚያ ክልል ዋና ከተማ አዲስ አበባ ነው የሚል የለም። የ97ቱ ምርጫ ተከትሎ ወደ አዲስ አበባ እንዲመጡ ከተደረገ በኋላ እና አሁን ደግሞ ለውጡን ተከትሎ አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊ፣ ማህበራዊ ስልጣን ከእጃቸው ከገባ በኋላ ነው በአዲስ አበባ ላይ ይህንን እያደረጉ የሚገኙት። ከነዚህ ቦታዎች መካከል በተለይ መስቀል አደባባይ የሚገኘው እስጢፋኖስ ቤተክርስቲያን ይዞታ የነበረው ለኢሬቻ በዓል ማክበሪያ ተብሎ ቂርቆስ ክፍለ ከተማ ፊት ለፊት የሚገኘው ሰፊ ቦታ ለኢሬቻ በዓል ማክበሪያ ተብሎ እንግዲህ ከቤተክርስቲያኑ ከተነጠቀ 5 ዓመታት አልፈውታል። ቤተክርስቲያኑ እስጢፋኖስ ቤተክርስቲያን ለፍርድ ቤት ክርክር ያቀረበ ቢሆንም ሰሚ ባለማግኘቱ እንግዲህ ለኢሬቻ ቦታውን አስረክቦ ተቀምጧል ማለት ነው። አዲስ አበባ አካባቢ ሌሎች ተጨማሪ መረጃዎች ካሉ ልትልኩልኝ ትችላላችሁ። እንግዲህ ከዛሬው የሪፖርተር ዘገባ ጋር ተጨማሪ መረጃዎችን በዚህ ልክ ለማሳየት ነው። ከአሁን በፊት በነገራችን ላይ ባልደራስ በአዲስ አበባ ውስጥ ይደረጉ የነበሩ እንደዚህ አይነት ቦታ ዝርፊያዎችን፣ ነዋሪዎችን ማፈናቀል በተመለከተ በርካታ መረጃዎችን አሰባስቦ እነዚህንም ሲቃወም ነበረ። በተለይ በቂርቆስ ክፍለ ከተማ ወረዳ 7 ለጋራ አካባቢ፣ ወረዳ 2፣ ወረዳ 8፣ ወረዳ 9፣ ወረዳ 1 እና ወረዳ 2 ጨምሮ የተሰሩትን ግፍና ማፈናቀሎች በተመለከተ አሁን እንግዲህ ደንበል ጀርባ እስከ ወረዳ 2 ድረስ ያሉትን አካባቢዎች በሙሉ በዚህ መንገድ እነ ሽመልስ አብዲሳ እየወሰዷቸው ነው የሚገኙት። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል የሚመልሱን የግንባር መረጃዎች ላስከትል። አዲስ ቅዳም አዊ ዞን ወጣ ብሎ ገዛሃራ ተብሎ የሚጠራ ቦታ ከማለዳ ጀምሮ ውጊያ ተቀስቅሷል። በዚህ አካባቢ ውጊያው የተቀሰቀሰው የአማራ ፋኖ በጎጃም የተወደድ መንገሻ ጀንበሬና ኤፍሬም አጥናፉ ብርጌድ ከ3ኛ ክፍለ ጦር ማለት ነው አካባቢው ላይ ስልጠና ላይ በነበረ የሚሊሻ ኃይል ላይ ጥቃት መክፈታቸውን ተከትሎ መከላከያ አጸፋ ምላሽ ሰጠ። ይህን ተከትሎ ነው ውጊያ የተቀሰቀሰው። እንግዲህ በስልጠና ላይ የነበረ በርካታ የሚሊሻ ኃይል ተበትኗል ነው የተባለው። ውጊያው እስከዚህ ድረስ ቀጥሏል። የደረሰውን ጉዳት ለማረጋገጥ አልተቻለም። ምናልባት ወደፊት በሚደርሱ መረጃዎች ዝርዝር መረጃዎች ወደ እናንተ የሚደርሱ ይሆናል። ይልማና ደንሳ አዴት፣ ከአዴት ወደ ተለያዩ የገጠራማ አካባቢዎች የሸቀጣሸቀጦች እንዳይሄዱ በሰራዊቱ በመከልከላቸው በነዋሪዎች ላይ ከፍተኛ የሆነ ስቃይ ችግር እየተፈጸመ ነው። ችግር ውስጥ ገብተናል ነው የሚሉት ነዋሪዎቹ። ከአዴት ወደ አብካ፣ ፈትሎ፣ ቁስቋም፣ ሰቀላ፣ አባይ ድረስ ባሉ 10 ቀበሌዎች ከአዴት ከተማ ሸቀጣሸቀጥ እንዳይገባ በመንግስት ወታደሮች በመከልከሉ እና ሰዎችም ከነዚህ አካባቢዎች ወደ አዴት ከተማ ለሕክምና እንዳይመጡ በመከልከላቸው በመንግስት ወታደሮች ከፍተኛ ችግር ላይ ወድቀዋል ተብሏል። ነዋሪዎቹ ደግሞ ይህንን ችግር በተመለከተ ለአካባቢው አስተዳደር ሄደው ቢያመለክቱም ዛቻና ማስፈራሪያ፣ እስራት ነው የደረሰባቸው። በእነዚህ አካባቢዎች እንግዲህ ፋኖ ይንቀሳቀሳል በሚል ነዋሪዎችን በዚህ ልክ በደል ውስጥ ማስገባት እና ነዋሪዎቹ የሕክምና አገልግሎት እንዳያገኙ ማድረግ ግልጽ የሆነ የጦር ወንጀል መሆኑ ግን ሊታወቅ ይገባል። የነዋሪዎቹ ቅሬታ በዚህ ልክ ቀርቧል። ሸዋሮቢት ታፍሰው የነበሩ በርካታ ወጣቶች እንግዲህ በስር ላይ ነው የሚገኙት። ከነዚህ ውስጥ የተወሰኑት 15 የሚሆኑት ተፈተዋል ተብሏል። ከተፈቱት ውስጥ እንግዲህ ከ30 ሺህ ብር እስከ 100 ሺህ ብር ድረስ ለሚሊሻና ለመንግስት የጸጥታ አስተዳደሮች እየከፈሉ ገንዘብ የተፈቱ ናቸው ተብሏል። በሸዋሮቢት እንግዲህ በርካታ ሰዎች በስር ላይ ነው የሚገኙት። ከነዚህ ውስጥ እንግዲህ ከ145 በላይ የሚሆኑት ባለፈው ተይዘው ከታሰሩ በኋላ እስካሁን ያልተፈቱ ይገኛሉ። ፍርድ ቤትም ነጻ ብሏቸዋል። አቃቢ ሕግም ክስ የለኝም ብሏቸዋል። ግን ኮማንድ ፖስቱ አስሯቸው ነው የሚገኘው። 145 እስረኞች ከደብረ ብርሃን ወደ ሸዋሮቢት ተወስደው ደብረ ብርሃን አቅራቢያ ጉዶ በረት ተብሎ የሚጠራ አካባቢ ትናንትና አመሻሹን የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት በመንግስት ወታደሮች ላይ ጉዳት ደርሷል። አብዛኞቹ ቁስለኛ ሆነዋል ነው የተባለው። የካቲት 29 አመሻሹን የተፈጸመ የደፈጣ ጥቃት ነው። ወደ ምስራቅ ጎጃም ደብረ ኤልያስ ስንሄድ ደብረ ኤልያስ ገዳሙ መግቢያ አካባቢ በ3 አቅጣጫዎች ከፍተኛ ውጥረት አለ ነው የተባለው። በተለይ በጎፋ ጭማ ተብሎ በሚጠራው መግቢያ
በመጋል ቡሬ በኩል እንዲሁም ደግሞ በጓይ በኩል በጓይ ተብሎ በሚጠራው ቀበሌ በኩል ከ3 አቅጣጫዎች የመንግስት ወታደሮች ወደ ገዳሙ እየተጠጉ መሆናቸውን ተከትሎ ከፍተኛ ውጥረት አለ ነው። ከአሁን በፊት እንግዲህ በዚህ ገዳም ላይ የደረሰውን አሰቃቂ የመነኮሳትና የካህናት የምዕመናን ጭፍጨፋ ሁሉም የሚያስታውሰው ነው። ግንቦት 18 2015 ዓ.ም በእነዚህ አካባቢዎች በሚኖሩ ምዕመናን ላይ አሰቃቂ ጭፍጨፋ ተፈጽሟል። ዛሬም እንግዲህ በዚህ አካባቢ በተለይ ገዳሙ ቅዱስ ቦታዎች ከመሆናቸው አንጻር ከፍተኛ ትኩረት ያስፈልገዋል ተብሏል። ከሌሊቱ 10 ሰዓት ጀምሮ ነው ወደዚህ አካባቢ የመንግስት ወታደሮች በብዛት ሲንቀሳቀሱ የነበረው። ወደ አፍሪካ ቀንድ መረጃዎች ሲሄድ የኤርትራ ሰማያዊ ማዕበል ተብሎ የሚጠራው እንግዲህ እንቅስቃሴ ላይ ያለ ቡድን በአዲስ አበባ ቢሮ ከፍቶ የኤርትራ ወጣቶችን ኢሳያስ አፈወርቅን በትጥቅ ትግል ለመጣል ፈቃደኛ የሆኑ ወጣቶችን እየመለመለ ነው ተብሏል። በአዲስ አበባ በይፋ ቢሮውን ከፍቷል ነው የተባለው። ሌላው የሶማሊያ የሚወስድ መረጃ ሄራን እና የመካከለኛው ሸበሌ በተባሉ ቀጠናዎች የኢትዮጵያ እግረኛ ሰራዊት ሊገባ ነው የሚል መረጃ ነው የወጣው። የኢትዮጵያ እግረኛ ሰራዊት ከኢትዮጵያና ሶማሊያ ድንበር ፈርፈር ተብሎ ከሚጠራው አካባቢ ወደ እነዚህ ቀጠናዎች ይገባል የተባለው በተለይ አልሸባብ ሰሞኑን ቡስ፣ ሀሬሬ፣ ዋይሬ፣ ሲሴ፣ አልኳቱ፣ አልኳር እና የተባሉ አካባቢዎችን የመካከለኛው ሸበሌ ከተሞችን መቆጣጠሩን ተከትሎ ነው እንግዲህ የኢትዮጵያ እግረኛ ሰራዊት ከፊልፊር ዞን ወደዚህ ቀጠና ሊገባ ነው እየተባለው። በዚህ ጉዳይ ላይ የሞቃዲሾ ባለስልጣናት የሰጡት ማብራሪያ የለም። በሞቃዲሾ መንግስት ፍቃድ ነው የኢትዮጵያ ሰራዊት የሚገባው በአሚሶም ነው ወይስ ደግሞ በተናጠል ነው ወደዚህ ቀጠና የሚገባ የሚለው የተገለጸ ጉዳይ የለም። ከኢትዮጵያ በኩልም በጉዳዩ ላይ የተባለ ነገር የለም። እንግዲህ ወደ መካከለኛው ሸበሌ በርካታ የኢትዮጵያ ኃይል ሊገባ ነው የሚለው መረጃ ግን ዛሬ ረፋድ የወጣ መረጃ ነው። ሌላው የሐሰን ሼህ መሐመድ መንግስት አገሪቱን ለአልሸባብ አሳልፎ ሊሰጣት ነው ብለዋል ተቺዎቹ። ብቃትም ዲፕሎማሲ አቅምም የለውም፣ የአብይ አህመድን መስፋፋት በዚህ ቀጠና መቋቋም አልቻለም ሐሰን ሼህ መሐመድ የሚል የቀድሞው የፈርማጆ የብሔራዊና ጸጥታ አማካሪ የሆኑት አብዱል ሰይድ ሙሳሊ ይህንን ለቢቢሲ ተናግረዋል። እንዲሁም ደግሞ የደህንነት አማካሪ ሆነው የሰሩ ሰው ናቸው። አሁን ሐሰን መሐመድን በመተቸት ላይ የሚገኙት። ወደ ሱዳን ስንሄድ ሱዳን ከቻድ ጋር የሚቀጥለው ዲፕሎማሲ የለም ስትል ነው እየገለጸችው። የሱዳን ፈጥኖ ደራሽ ኃይልን መርዳቷን ቻድ ካላቆመች ከቻድ ጋር የሚቀጥል ምንም አይነት የዲፕሎማሲ ንግግር የለም ስትል ሱዳን አቋሟን አሳውቃለች። በግብፅ አደራዳሪነት የቻድ ከፍተኛ የልዑካን ቡድን ወደ አልቡርሃን ወደሚገኝበት ጊዜያዊ የሱዳን የመንግስት ከተማ ፖርት ሱዳን ተንቀሳቅሰው ነበረ። በፖርት ሱዳን የሚገኙት ጀነራል አልቡርሃን ግን ለቻድ እና ለግብፅ አደራዳሪዎች የልዑካን ቡድን ቅድመ ሁኔታ አስቀምጠውላቸዋል የተባለው። ቅድመ ሁኔታው ደግሞ አሁን ቻድ ለፈጥኖ ድራሽ ኃይሉ ደግሞ ለጀነራል መሐመድ ደጋሎ የምትሰጠውን የጦር ድጋፍ የሰራዊት ሎጂስቲክ እንዲሁም ደግሞ የጦር ቀጠና ስምሪት ካላቆመች በስተቀረ ከቻድ ጋር የሚኖረን ድርድርም ሆነ ንግግር የለም ሲሉ ቅድመ ሁኔታቸውን አስቀምጠዋል። እንግዲህ ያው ግብፅ በሱዳን ጉዳይ ያው እጇ በስፋት ነው ያለበት። በተለይ ጦር መሳሪያ ማቅረብ እንዲሁም ደግሞ ካርቱም ውስጥ የሚገኙ ወታደራዊ ኢላማዎችን በመደብደብ ጭምር ከአልቡርሃን ጎን ተሰልፋ ነው የምትገኘው። ለዚህ ሰዓት ያስኳቸው ዋና ዋና መረጃዎች እነዚህ ነው የሚመስሉት። ያው እሁድ ነው ዛሬ። መረጃዎቹን ስለተከታተላችሁ በእጅጉ አመሰግናለሁ። መልካም የረፍት ቀን